ለሰው ክፉ የምትመኙ ክፉ የምታስቡ ክፉ የምትጽፉ ሰዎች ፈጣሪ ልቦና ይስጣችሁ። ያልሆነውን ሆነ ብላችሁ አሁን ብሩኬ ምን አደረጋችሁ? ምን አጠፋ? ምን አደረገ? ራሱን ችሎ ለኖረ ራሱን ችሎ ሰርቶ ለኖረ የዚህን ያክል የክፋት ጥግ እንደዚህ አይነት አደጋ እናንተ ላይ ቢደርስባችሁ በቤተሰባችሁ ወይ በወንድማችሁ በእህታችሁ በእናንተ ላይ ቢደርስባችሁ ምን አይነት ስሜት ነው የሚሰማችሁ? ነገሩ ጨካኝ ሰው እንደዚህ አይነት ንግግርም ሆነ እንደዚህ አይነት ነገር ቢደርስበት አይሰማውም። ምክንያቱም ጨካኝ ስለሆነ አረመኔ ስለሆነ ሰይጣናዊ አስተሳሰብ ስላለው ማለት ነው። እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ። ያልሆነው ሆነ ብላችሁ የምታወሩ የምትጽፉ የምትፖስቱ ስትፈልጉ መቃብር ላይ ታረጋላችሁ፣ ስትፈልጉ በስለት ተወጋ ትላላችሁ፣ ስትፈልጉ እንደፈለጋችሁ እያደረጋችሁ የሰውን ህይወት አትበጥብጡ። ከምንም በላይ ደግሞ እናት የምትባላለች እናት ይህን ነገር ስትሰማ ምን አይነት ስሜት ነው የሚሰማት? ቤተሰብ እህት ወንድማችሁ እንደዚህ ሆነ ተብሎ ተፖስቶ ወይም ተወርቶ ሲሰማ ምን አይነት ስሜት የሚሰማችሁ ነው የሚመስላችሁ? ማለት ምን አደረጓችሁ? በዚህ ልክ ሰውን እንደዚህ ማድረግ እኔ ተገቢ ነው ብዬ አላስብም። ማርያምን ነው የምላችሁ። አሁን ብሩኬ ምን አደረጋችሁ? ከሰው የማይደርስ ሰው አክባሪ ነው፣ ትሁት ነው። ከሚወዳት ልጅ ጋር ከሀይሚዬ ጋር ስራውን ይሰራል። በራሳቸው አይዲያ ይሰራሉ፣ በራሳቸው መንገድ ይሰራሉ። አንተ ትብስ አንቺ ትብሽ እያሉ እየተደጋገፉ የመጡ ልጆች ናቸው። አሁን ላይ በራሳቸው መንገድ ሰርተው ስለተለወጡ ብቻ ስላደጉ ብቻ በሰው ዘንድ ተወዳጅ ስለሆኑ ብቻ በሰው ዘንድ ተከባሪ ስለሆኑ ብቻ በእንደዚህ አይነት ቅናት እየተነሳሳችሁ የሰውን ህይወት የምትበጠብጡ ሰዎች እውነት ከእንደዚህ አይነት ድርጊታችሁ ተቆጠቡ። ለእናንተ ለነጋችሁ እንኳን ጥሩ አይደለም። ሰው የዘራውን ነው የሚያጭደው። እናንተም ነገ ወልዳችሁም ከሆነ በልጆቻችሁ ላይ ደርሶ ታዩታላችሁ። ካልወለዳችሁም ወደፊት የዘራችሁትን የተናገራችሁትን የጻፋችሁትን ይህን የክፉ ነገራችሁን ታገኙታላችሁ። እባካችሁ ተዋቸው። በቃ እነዚህን ሁለት ልጆች ተዋቸው፣ ኑሯቸውን ይኑሩበት። ምን አደረጓችሁ? እኔ ማርያምን ሀይሚና ብሩኬን እማቃቸው ገና ሀ ተብሎ ወደ ዩቱብ ወደ ሚዲያ ከመጡበት ጊዜ አንስቶ ነው እማቃቸው። ምንም አይነት ነገር እኔ አይቼባቸው አላቅም። ለሰው ክፋት የለባቸውም፣ ለሰው መጥፎ ነገር የለባቸውም። በቃ በጣም ጠንካራ ልጆች ናቸው። በጣም የስራ ሰው ናቸው። ስራ ይፈጥራሉ፣ በራሳቸው መንገድ ይሰራሉ። የሰውን መውደድ የሚሰጥ እግዚአብሔር ነው። የሰውን ሰው እንዲያከብራችሁ በሰው ዘንድ ተቀባይነት እንዲኖራችሁ ሞገሱን የሚሰጣችሁ እግዚአብሔር ነው። እነሱ ደግሞ ቅን ስለሆኑ መልካም ስለሆኑ ማለት ነው። ሰው የዘራውን ነው የሚያጭደው። እነሱም የሰጡትን ነው የተሰጣቸው። በቃ ተዋቸው፣ ህይወታቸውን ይኑሩበት። እውነቴን ነው የምላችሁ። እኔ በጣም ነው የደነገኩት። ትናንትና 12 ሰዓት እስከሚደርስ ድረስ ነው እኔ ማለት እንትን ያልኩት የቸኮልኩት ማለት እውነት ነው ብዬ እኔ ጭራሽ አልተቀበልኩትም። ግን በጣም ደንግጫለሁ። እንዴት እንደዚህ አይነት ድርጊት! አንድ ጊዜ ሀብ ቻናል እገባለሁ፣ ፍፄ ቻናል እገባለሁ፣ ብቻ ምን ልበላችሁ በቲክታክ እገባለሁ፣ በእነሱ ቻናል በጓደኞቻቸው ምንም አይነት ነገር የለምና 12 ሰዓት እስከሚደርስ ነበር የቸኮልኩት። ማለት ምን አይነት ነገር ብሩኬ በስለት እንደዚህ ሆነ። በስመ አብ! እኔ በእውነት ለማውራት ራሱ የሆነ ቅፍፍ ይላል፣ ድንግጥ ያደርጋል። እና እባካችሁ ተዋቸው፣ እነዚህን ሁለት ልጆች እግዚአብሔርን ተዋቸው። እንደው ሲያዋቸው እንኳን የሚያሳስሁን በቃ ብርቅዬ ልጆች ናቸው። በእናታችሁ ተዋቸው። እውነት እኔ አፍቃሪ ትሆኑ ወዳጆች ትሆኑ እኔ ምን አይነት መጥፎ ነገር ውስጣችሁ እንዳለ እኔ አላቅም። እግዚአብሔር ማስተዋሉን ይስጣችሁ። ሀይሚዬ እኔ ቆንጅዬ ደግሞ ትናንትና ይህን ቪዲዮ ስለሰራሹ በጣም ነው ደስ ያለኝ። እግዚአብሔር ነው የምላችሁ። መጀመሪያ እኛም ፕራንክ አድርጋ ከዛ ቀጥላ ብሩኬን ያለበትን ሁኔታ የሆነውን ነገር ያለውን ነገር አሳይታናለች። እና ተዋቸው በቃ። የእውነቴን ነው የምላችሁ። የሰው ልጅ ውድቀት የሰው ልጅ ለመጣል በዚህ አይነት መንገድ አትሄዱ። የእውነት ቤተሰብ አለ የሚያስብ ቤተሰብ። እነሱን እኔ እንጃ አላቅም። እናት አለች፣ ማርያምን ነው ከምንም በላይ እናት አለች። የልጇን ምንም ነገር መቋቋም የማትችል እናት አለች።
ገባችሁ? ይሄን ነገር ስትሰማ ምን አይነት ስሜት እንደሚሰማ ታስቡ። ምንም ባልተፈጠረ ባልተነገረ ባልተወራ ነገር እንደዚህ አይነት ጭንቀት ውስጥ አትክተቱ። ሰውን ተቆጠቡ። ማርያምን እኔ እንጃ እንደዚህ አይነት ክፉ ነገር የምታስቡ ሰዎች ፈጣሪ ልቦና አይስጣችሁ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ይቅርታ ሰላም ሳልላችሁ ቀድሜ እውነት ያው ደንግጬ ስለነበረ ምናምን ለዛ ነው። እውነት በጣም ደንግጬ ነበረ። 12 ሰዓት እስከሚሆን ድረስ ነበር እኔ ቸኮልኩት ይሄን ነገር ከነሱ እስከማረጋግጥ እስከምሰማ ድረስ ማለት ነው። ግን እግዚአብሔር ይመስገን ሰው እንደ ሰው አይደለም። ነገሮች ደግሞ እግዚአብሔር ይቀይራል፣ ታሪክ ይቀይራል። ሰው መጥፎ ቢሆንባችሁ ፈጣሪ ደግሞ ለእናንተ መልካም ነው ሁል ጊዜም እና ታሪክን የሚቀይር የሚጠብቅ እግዚአብሔር ስላለ ምንም ነገር የለም እና ሰው እኔ በዚህ ልክ ክፉ ሲሆን እኔ አላቅም። አንድ ቻናል አለ የሆነ ቲክታክ ላይም ዩቱብ ላይም በቃ ያልሞተው ሞተ የሚል ያልሆነውን ሆነ የሚል አንድ ቻናል አለ። የሚገርማችሁ ነገር በጣም በቃ እሱ ቤት ስትገቡ ያልተፖሰተ ጉድ የለም። ሞተ ያልተባለ እንደዚህ ሆነ ያልተባለ ነገር የለም። ቲክታክ ላይ ስሙን አላየሁም። አጋጣሚ ስክሎር ሳደርግ ነው ያየሁትና በጣም እንጃ እንደዚህ አይነት ወሬ የምታወሩ ሰዎች ግን እንዴት ነው አንደበታችሁ ግን አምኖ እንደዚህ አይነት ነገር የምታወሩት? ፈጣሪ ልቦና ይስጣችሁ። እውነት እግዚአብሔር ልቦና ይስጣችሁ። ሌላ ነገር እኔ ምንም አልላችሁ። ክፉ ነገር ለሰው ልጅ አታስቡት። ከሆነም ደግሞ እንዲህን ነገር እናንተ ላይ ደርሶ ብታዩት ጥሩ ነበረ። ግን ምን ታረጉታላችሁ? እግዚአብሔር ብቻ ጨሪቃዎችን ይጠብቃቸው። ፈጣሪ ከነሱ ጋር ይሁን። እናንተ ደግሞ ልቦና ይስጣችሁ መድኃኔዓለም። ሌላ ምንም ምላችሁ ነገር የለን። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሆንላችሁ። እግዚአብሔር ሀገራችንን ሰላም ያደርግልን።